بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ከናንተ ውድ አባቶች ወንድሞች እህቶች ጋር የማደርግበት ቆይታ እሱን አውሳው በሚል ርዕስ ቆይታ እናደርጋለን። አዎ በዱንያ ላይ ብዙዎችን እናወሳለን፣ ብዙዎችን እንዘክራለን። ነገር ግን ከሚወሱ ነገሮች ሊታወስ ከሚገባው ነገር ትልቁ ግን ማንን ነው? አላህ Subhanahu Wa Ta'ala አላህን ማውሳት አላህን መዘከር በየጊዜው አላህ አላህ ማለት ለኛ ትልቅ ጥቅም አለው። በተለይ በመጨረሻ ሰዓት ሁላችንም የዱንያ ኮንትራታችን ጨርሰን ስንሄድ ነገሮች የተስተካከሉ ይሆናል። ዱንያ ኮንትራት ናት። ስንወለድ አዛን ይባልብናል፣ ሰላት የለም አይደል? ልጅ ሲወለድ አዛን ይባላል፣ ሰላት የለም። ስንሞት ይሰገድብናል፣ አዛን የለም። የመጀመሪያው የአዛን ጥሪ ለሞታችን መንደርደሪያ ነው፣ ጥሪ ነው። አሁን አዛን ተብሏል፣ የሚሰገድብ ጊዜ ደግሞ ቅርብ ነው። የኛ ጊዜ ማለት ምንድነው? በአዛንና በኢቃማ መካከል ያለችው ናት ጊዜያችን ማለት ነው። አዛን ይባልብናል ስንወለድ፣ ስንሞት ደግሞ ምን ይሆናል? ይሰገድብናል ያለ አዛን አይደል? አዎ ምን ማለት ነው? የዱንያ ቆይታችሁ እጅግ ትንሽ ናት፣ አጭር ናት። አጭር ሀያት ነው። በአዛንና በኢቃማ መካከል ያለው ነው የናንተ ጊዜ ማለት ነው እኮ። አላህ የሁላችንም መጨረሻ ያማረ አላህ ያርግልን። ስለዚህም አላህን ማውሳት አላህን መዘከር ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳችኋለሁ ይላል የሰማይ የምድር ፈጣሪ የሁሉን ነገር አስገኝ ጌታ አላህ። ፈዝኩሩኒ አስታውሱኝ አዝኩሩኩም አስታውሳችኋለሁ። ቃለ ኢብኑ አባስ እዝኩሩኒ ቢጣዓቲ እኔን በመታዘዝ ትእዛዜን እሺ በማለት በመቀበል ምን በሉ ታዘዙኝ አስታውሱኝ፣ እኔ ደግሞ በእገዛዬ በእርዳታዬ አስታውሳችኋለሁ። አላህ ቀንም ሌሊቱም እሱን አውስተው ከሱ ጋር ግንኙነታቸውን አሳምረው የመጨረሻ ሀያታቸው ከሚስተካከልላቸው ባሪያዎች መካከል አላህ ያድርገን። አዎ የአላህ ባሪያዎች ሁሌ አላህን ያውሳሉ። ዚክር የራሱ መስፈርት አለው። የሰላት መስፈርት ይሄ ነው፣ እንዲህ መስፈርት አለ ይባላል። የዚክር መስፈርት ይላሉ አንድ ብቻ ነው አሉ። ሱብሃንአላህ ምንድነው? ወዝኩሩላህ ዚክረን ከሲራ አላህን በብዙ ማውሳት ብቻ። አዎ የሙእሚን ባህሪ አላህን በብዙ ማውሳት። ዛሬም አላህ አላህ፣ ነገም አላህ አላህ፣ ሁሌ አላህ አላህ፣ በቀኑም በሌሊቱም አላህ አላህ ማለት ማውሳት የሙእሚን ባህሪ ነው። ለምን? አላህን በጥቂቱ ቆንጥረው የሚያስታውሱት የሙናፊቆች ባህሪ ነው። ወላ የዝኩሩነ አላህ ኢላ ቀሊላ አላህን በጥቂቱ ካልሆነ አያውስቱም አለም ቁርአን ላይ አላህን ሁሌ ጠዋት ማታ ማውሳት። የአላህ ባሪያዎች አማኞች ስለ አላህ ሲነገር ልባቸው ይደነግጣል። አላህ ሲባል ዝግጁ ናሉ፣ ለመስማት ዝግጁ ናቸው። ስለ አላህ ብቻ ጆሮአቸውን ትኩረት ይሰጣሉ። ስለ አላህ ሲነገር፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሲነገር አላህ ቁርአን ላይ ምን አለ? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነመል ሙእሚኑነ አለዚነ ኢዛ ذكر الله وجلت قلوبهم
وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا لهم درجات عند ربهم ومغفرة ورزق كريم إنما المؤمنون ፍጹም አማኞች የአላህ ባሪያዎች እኮ ማለት الذين إذا ذكر الله እነዛ አላህ በተወሳ ቁጥር አላህ ሲወሳ ወጅለት قلوبهم ልቦቻቸው የሚፈሩት ናቸው وإذا تليت عليهم آياته በእነሱ ላይ አናቅጾቹ ሲነበቡ በተነበቡ ጊዜ زادتهم إيمانا እምነታቸው የሚጨምርላቸው ናቸው وعلى ربهم يتوكلون በጌታቸውም ላይ ብቻ የሚመኩ ናቸው አዎ አማኝ ስትሆን በአላህ ብቻ ተመካ ከአላህ ውጭ ባለ አካል በማንም እንዳትመካ በስልጣን እንዳትመካ በገንዘብ እንዳትመካ በዘር እንዳትመካ በጉልበት እንዳትመካ ሁሉንም ነገር ይወስደዋል አላህ ከኔ በላይ ላሳር ያለው ሀብቴ ምን ያለው ቃሩንን መሬት እንድትውጡ አላህ አዘዘ ዋጠችው አነ ረብኩም العالى ያለውን ፊራውንን ዋውስ ባህር ውስጥ አሰጠመው ባንዴ አፈራረሰው ጉልበቴ ማን ነው የአላህ ነው መመካችን ወደ ማን ነው ወደ አላህ ነው ወደ አላህ ተደገፍ አላህን ተደግፈ አታፍርም አላህን ተደግፈ አላህን ይዘ አትወድቅም ሁሌም ከፍታ ነው ሁሌም ደረጃህ ከፍ ይላል ሁሌም ጥበቃ አስተማማኝ ይሆናል በማን ስትመካ በአላህ ስትመካ الذين يقيمون الصلاة النزا صلاتዎቻቸውን ደንቡን አሟልተው የሚሰግዱ ናቸው ومما رزقناهم ينفقون ከሰጠናቸውም ሲሳይ የሚለግሱ ናቸው أولئك እነዛ هم المؤمنون حقا በእውነት አማኞች እነሱ ብቻ ናቸው لهم درجات عند ربهم ለነሱ በጌታቸው ዘንድ ደረጃዎቻቸው ከፍ ያለ ነው ደረጃ አላቸው ومغفرة ورزق كريم على يتكبر سيسايم اندزيوم مهرتم الله تشوال لمن الله الميوسو بالله يتمامنو سلازي الله سنوسو درجات كفلال الله باوسانو قدر انك تبب سيلان الله يوصانال فاذكروني اذكركم استوساتشوالو الله بأمانو جزي اوصاو الجزي ስትጨነቅ አላህ ያውሳሃል ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን እየመከሩት ተዓረፍ ኢለላህ ከአላህ ጋር ተዋወቅ ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤና ኖሮ ሰላም በሆንክበት ሁሉን ነገር በተስተካከለ ሰዓት አላህን ወቀው ያዕሪፉከ ፊ ሽዳ በጭንቅ ሰዓት አላህ ያውቀሃል ያዕሪፍካ ፊ ሽዳ ጭንቅ ጥብብ ሲል አላህ ያውቀሃል ይደርስልሃል አዎ عند حديث من قالوا النبي صلى الله عليه وسلم من صره أن يستجيب الله له عند الشدائد عنده بጭንቅ ሰዓት በመከራው ሰዓት አላህ እንዲያውሳው ዱዓው እንዲቀበለው የፈለገው ሰው والكرب ጭንቅ ባለው ሰዓት ዱዓውን አላህ እንዲቀበለው የፈለገ ሰው فليكثر الدعاء في الرخاء በደስታው በአማኑ ሰዓት ዱዓ ያብዛ አላህን ያውሳ ሀብት ኑሮ ሁሌ ያ ረበና በል ሀብት ኑሮ ሁሌ ሱብሃንአላህ በል ሀብት ኑሮ ሁሌ አላህ በል ጭንቅ ጥብብ ሲልህ አላህ ይደርስልሃል ለዚህም የተወሰኑትን ማስረጃዎች እንመልከት ነብዩላህ ዩኑስ عليه السلام ስለሳቸው የተናገረ ከአነስ ኢብኑ ማሊክ የተዘገበ አንድ ሐዲስ አለ ዩኑስ ዳዕዋ አድርገው ህዝቦች አልቀበል ሲላቸው የአላህን ፍቃድ ሳይጠይቁ ከህዝቦቻቸው ከቀያቸው ገንጠል ብለው ወጥተው ነበር ኋላ መርከብ ላይ ሲጫኑ
መርከቡ ተናወጠች። ወደ ግራ ወደ ቀኝ ማለት ጀመረች። በባህሪ በተለምዶ ጌታውን አምጾ የመጣ ባሪያ አለ ብሎ አሰቡ። እጣና እጣው ማንም ዩኑስ ነው ብሎ ያሰበ የለም። እጣ ሲወጣ ይላሉ አብዱላህ ኢብኑ አባስ ዩኑስ ላይ ወጣ። አረ አላህ ነብይም አይሆንም፣ ሁለተኛ ጊዜ እጣ እናውጣ። አሁንም እጣ ይወጣል፣ ዩኑስ ይወጣል። ሶስተኛም ሲወጣ ዩኑስ ነው። አላህ የፈለገው ነገር ነበር። የዚህ ጊዜ ዩኑስ አለይሂ ሰላም ባህር ውስጥ ራሳቸው ገቡ። فالتقمه الحوت አሳው ነባሪ ተቀበላቸው፣ ዋጣቸው። ነገር ግን በአደራ መልክ እንዲቀመጥ ነው። የዛ ሰዓት ላይ ዩኑስ ተጣሩ። ሁሌ አላህ የሚያወሳ ሰው፣ ሁሌ አላህ የሚዘክር ሰው ጭንቅ ሲለው ወደ ማን ነው? ወደ አላህ ነው። ጭንቅ ጥብብ ሲል ያ ረብ በለው ይደርስልሃል። ፈጥኖ ደራሽ አላህ ነው። ወላሂ ፈጥኖ ደራሽ አላህ ነው። ጭንቀት የሚገላግል አላህ ነው። አላህን አውሰው፣ አላህን ዘክረው። لما دعا في بطن الحوت أن يونس عليه السلام لما دعا في بطن الحوت عصا نباري ودستنو الله أن يتماثل جزي قالت الملائكة ملائكة تشالو يا رب جيتاتشن وي هذا صوت معروف من بلاد غربية كذا كميراب بكل كرو كدنياو يميتاوك دمسنو يهينا قوال دمس لمن عالو هلي بأمانو جزي ዩኑስ ይዘክራሉ፣ አላህ አላህ ይላሉ፣ አላህን ያወሳሉ፣ ስራቸው ይታወቃል። ስለዚህ ሰማይ ቤት ይታወቃሉ። ሱብሃንአላህ። አንድ ዓሊም ምን ይላሉ? ስንትና ስንት ሰው አለ ዱንያ ላይ ዝናው የሚታወቅ አላህ ጋር ማይታወቅ ሰማይ ቤት ማይታወቅ ስንት ሰው አለ። ዱንያ ላይ ሰው ማቀው ግን አላህ ዘንድ የሚታወቅ የአላህ ደጋግ ባሪያዎች አሉ። ሰው እንዳትንቅ፣ ሰው ቀልብ እንዳትነካ፣ ሰው ቀልብ እንዳትነኪ እህቴ፣ ጥንቃቄ። ቡቱቱኑ የለበሰው ብለሽ እንዳትንቂው እንዳትንቀው። ትልቅ የአላህ ባሪያ ሊሆን ይችላል፣ አይታወቅም። አላህ ብቻ ነው የሚያውቀው። هذا صوت معروف من بلاد الغربية فقال الله عز وجل أما تعرفون ذلك هذا ما ندون أتوقم من ديالاتهم قالوا ومن هو ما نوسوا قال عبد يونس باريك يونس نو قالوا عبدك يونس بارع يونس الذي لم يزل يرفع له عمل متقبل ودعوة مستجابة يا هل سراو متقبلو كف يميلو እንደዚሁም ዱዓው የምትቀበለው ዩኑስ? አዎ። ቃለ ነዓም፣ አዎ እሱ ነው። ቃሉ ያ ረብ፣ መላእክቶች እኮ ጌታችን ወይ አፈላ ተርሐም፣ ታዲያ አታዝንለትም? ማ ካነ የስነኡ ፊ ረኻ፣ በዛ በደስታ በአማኑ ጊዜ የሚሰራውን አይተህ አሁን በጭንቅ ሰዓት አትደርስለትም እንዴ? ፈቱንጂየሁ ሚነል በላ፣ ከዚህ በላ ከዚህ ጭንቀት ነጃ አትለውም እንዴ? ቃለ በላ፣ እንዴታ እለዋለሁ። ፈአመረ ላሁ ልሑታ ፈጠራሁ ቢልአራ፣ አላህ አሳ ነባሪውን አዘዘው፣ ተፋቸው። በአደራ ነው የተቀመጠው። እሳት ኢብራሂምን አላቃጠለችም፣ ቢላ ኢስማኤልን አላረደችም፣ አሳ ነባሪ ዩኑስን አልበላም። ለምን? ሁሉም የአላህ ትእዛዝ የሚጠብቁ ናቸው። ግዑዝ አካል የአላህን ትእዛዝ ይጠብቃል። እንስሳው የአላህን ትእዛዝ ይጠብቃል። እሳት ጭምር የአላህን ትእዛዝ ትጠብቃለች። አላህ አታቃጢ ካላት አታቃጥልም። ያሻውን ሰሪ ነው አላህ። ለዚህ ነው ቁርአን ላይ እንዳነሳው ወዘኑኒ ኢዝ ዘሀበ ሙጋዲበን ፈዘነ አን ለን ነቅዲረ ዐለይሂ ፈናዳ ፊ ዙሉማት አን ላ ኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ዘኑኑን የአሳ ነባሪው ባለቤት የአሳውን ጓደኛ ዩኑስን አውሰዋል አላህ። እዛ ጭንቀት ውስጥ በሆነ ጊዜ፣ በተጣራ ጊዜ ፈናዳ ፊ ዙሉማት፣ በዛ ድቅድቅ ጨለማ ተጣራ። አላ ኢላሃ ኢላ አንት፣ ካንተ በስተቀር የሚመለክ አምላክ የለም። አዎ ከአላህ በስተቀር በእውነት የሚመለክ አምላክ የለም። በውሸት ድንጋይም ይመለካል፣ እንጨትም ይመለካል፣ ላምም ይመለካል፣ አይጥም ይመለካል አይደል? ህንድ ላይ ብትሄድ አይጥ ለአይጥ ይሰግዳሉ። እዛው ህንድ ብትሄድ ለላም አምላካችን ናት ብለው ስንቱ ሲያርዳት የሚታገሉ ስንት አሉ። አላ ኢላሃ ኢላ አንት፣ ከሱ በስተቀር የሚመለክ አምላክ የለም። ሱብሓነክ፣ ጥራት ይገባህ። ኢኒ ኩንቱ ሚነ ዛሊሚን፣
እኔ ከበዳዮች ነኝ አሉ። የዚህ ጊዜ አላህ ምን አለ? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀት ማዳነው፣ ወከዛሊከ ኑንጂል ሙእሚኒን እንዲህ በዚህ መልኩ አማኞችን እናድናለን። አያችሁ ለኛው ነው መልእክቱ። አውሰው አላህን። ለዚህ ነው ዳሓክ ብኑ ቀይስ ምን ይላሉ? እዝኩሩላህ ፊረኻ አላህን በአማኑ ጊዜ አውሱት፣ የዝኩሩኩም ፊሽዳ በጭንቅ ሰዓት አላህ ያውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም የዝኩሩላህ ተዓላ አላህን ያውሱ ነበረ እኮ ሁሌ። ፈለማ ወቃ ፊ በጥኒል ሑቲ አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃለ አላሁ ዐዘ ወጀል አላህ እንዲህ ብሎ ነበር፣ ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ ከዚህ ቀደም እኛን ከሚያጠሩት እኛን ከሚያውሱት ባልነበረ ኖሮ ለለቢሰ ፊ በጥኒሂ እዛው አሳ ነባሪ ሆድ ውስጥ ይቆይ ነበረ። ኢላ የውም ዩብዓሱን ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እዛው ይቆዩ ነበር። ነገር ግን እኛን በአማኑ ጊዜ የሚያወሳ ስለነበረ ሲጠራን ተቀበልነው፣ እሺ አልነው አላህ ሱብሓነሁ ወተዓላ። ሙሳ ፊርዓውን አሳዷቸው ምን ሲሉ ህዝቦች አስጨረስከን ሲሏቸው፣ ከላ በጭራሽ ኢነ መዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አው አመላከታቸው። ባህሩን ምታ አላቸው፣ መቱት፣ ተሰነጣጠቀ፣ ድልድይ ሆነ፣ አለፉ። በአማኑ ጊዜ አላህን ስለወሱ ጭንቅ ሲል አላህ ደረሰላቸው። ኢብራሂም ዓለይሂ ሰላም በወጣትነት እድሜያቸው፣ ወጣቶች የት ነው ያለነው ዛሬ? ወጣት ፈተን ተብሎ የተጠሩት ኢብራሂም ያ ወጣትነት እድሜው ላይ ለአላህ የሰጠ ከጣዖት ጋር የታገለ ለአላህ ብቻ የሰጠ ራሱን ኢብራሂም ዓለይሂ ሰላም መከራው ሲፈራረቅበት በትዕግስት በጽናት ለእኛ ሞዴል እንዲሆኑም አሳዩን። ኢብራሂም እሳት ውስጥ ነው የተወረወሩት፣ ለወራት የተቀጣጠሉ እሳት ውስጥ ግን ሁሌ አላህ አላህ ይሉ ነበር። አብዱላህ ብኑ አባስ ረዲየላሁ ዐንሁማ ሲናገሩ ምን ይላሉ? ቃለ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው፣ ምን ያማረ መመካት ነው። ቃለሃ ኢብራሂም ሰለላሁ ዐለይሂ ወሰለም ኢብራሂም በእሳቸው ላይ አላህ ሰላም ይሁንና ምን አሉ? እችን ቃል አለዋት ሂነ ኡልቅየ ፊናር እሳት ውስጥ የተወረወረ ጊዜ። ወቃለ ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድን ዐለይሂ ሰላቱ ወሰላም ብሏታል አሉ። ሂነ ቃሉ ባላቸው ጊዜ ኢነ ናሰ ቀድ ጀመዑ ለኩም ሰዎች ለእናንተ ተሰባሰቡላችሁ፣ ፈኽሸውሁም ፍሯቸው ሲሏቸው፣ ፈዛደሁም ኢማነን ኢማናቸው ጨመረ። ወቃሉ ብለውም አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው፣ ምን ያማረ መመካት ነው። ረዋሁ አልቡኻሪዩ። በሌላ ዘገባ ኢብራሂም ዓለይሂ ሰላም ይላሉ አብዱላህ ብኑ አባስ ቃለ ካነ አኺሩ ቀውል ኢብራሂም ዓለይሂ ሰላም ሂነ ኡልቅየ ፊናር እሳት ውስጥ የተወረወሩ ጊዜ ሐስቢየላህ ወኒዕመል ወኪል አሉ። አላህ በቂ ነው፣ ምን ያማረ መመካት ነው አሉ። ሱብሓነላህ ኢብራሂም እዛ ውስጥ ተጥለው ከአላህ ጋር ንግግር ጀመሩ። በአማኑ ጊዜ ስለሚያወሱት ጭንቅ ሲላቸው ወደ አላህ ነው። ይሄ ወቅታዊ ጉዳይ ነው። ዛሬ ጭንቅ ሲለን እኛ የት ነው እየሮጥን ያለ ነው? አላህ ይጠብቀን። ወላሂ ሰው እኮ በጥንቁልና ተለክፏል ዛሬ፣ በድግምት ተለክፏል ዛሬ። ሩጫው እዛ ነው። አላህን ያዝ፣ በአላህ ተመካ፣ አላህን አውሳው፣ ጭንቀት ይወገዳል። ኢብራሂም ዓለይሂ ሰላም ልክ ሊወረውሯቸው ሲሉ ለማ አራዱ ልኢልቃ ፊናር ወደ እሳት ሊወረውሯቸው ሲሉ ረፋ ራዕሰሁ ኢለ ሰማ ወደ ሰማይ ራሳቸውን እንዲህ አሉ። አላህ ከሰባቱ ሰማይ በላይ ከአርሽ በላይ ሆኖ ወደ ሰማይ አዩ። ፈቃለ አላሁመ አላህ ወይ አንተ ልዋሒዱ ፊ ሰማ በሰማይ አንተ ብቸኛ ተመላኪ ነህ። ወአነ ልዋሒዱ ፊ ልአርዲ እኔ ደግሞ በምድር ላይ ብቸኛ ባሪያ ምገዛህ እኔ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ሌላ የሚገዛህ የለም። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው፣ ምን ያማረ መመካት ነው ሲሉ ፈቃለ አላሁ ዐዘ ወጀል አላህ አለ ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን ለኢብራሂም ቀዝቀዝ በይ ሰላም ሁኚ አላ ኢብራሂም በኢብራሂም ላይ አዎ አብዱላህ ብኑ አባስ ምን ይላሉ? ኩኒ በርደን ወሰላመን የሚለውን ባይጨምር ኖሮ አላህ
በርደን በሚለው ብቻ ከሆነ ቅዝቃዜ ይገላቸው ነበር። ሰላሙኛ አላቅ እሳቷን በረድ በይ የሚለው ቢቷት ቅዝቃዜው አዛ ያረጋቸው ነበር። ስለዚህ ወሰላምን የሚለውን ጨምሮ ይሄ ሁሉ ያመጣሁት ምንድነው? አላህን በአማኑ ጊዜ ስናውሰው አላህ ይደርስልናል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? መሰሉ الذي يذكر ربه والذي لا يذكر ربه መሰሉ الذي يذكر ربه ጌታውን የሚያወሳ ሰው ምሳሌና والذي لا يذكره እሱን አላህን ማያወሳው ሰው ምሳሌ መሰሉ الحي والميت እንደ ሞተና እንደ ሕያው ያለ ሰው ነው። በቁሙ ቢሄድም ሞተዋል። ማን? አላህን ማያወሳ ሰው መይት ተብለዋል። በሌላም ሐዲስ መሰሉ البيت الذي يذكر الله فيه የአላህ የሚታወስበት ቤታችን ማን ነው የሚታወሰው? ቤታችን ምንድነው ያለው? ምንድነው የሚከፈተው? ስለ አላህ ነው? ቁርአን ነው? ሐዲስ ነው? ወይስ ምንድነው? የተለያየ ፊልሙ ነው? ፈሳዱ ነው? ምንድነው? ይሄው ሐዲሱን ተመልከቱ። መሰሉ البيت الذي يذكر الله فيه የአላህ የሚታወስበት ቤት ምሳሌና والبيت الذي لا يذكر الله አላህ ማይታወስበት فيه እዛ ቤት ውስጥ አላህ ማይታወስበት ቤት መሰሉ الحي والميت በህይወት ያሉና ሙታን እንደሆኑ ናቸው። አላህን ማውሳት أفضل الذكر ከዚክሩ በላጩ لا إله إلا الله لا إله إلا الله። ወንድሞች ትምህርት ቤት የምትማሩ መንገዱም ይቀልላችኋል፣ ነገሮች ይስተካከላሉ። ምን በል ዚክር أفضل الذكر لا إله إلا الله ተባለ። لا إله إلا الله لا إله إلا الله እያልክ ሂድ። لا إله إلا الله በላ ጣትህ ላይ ቁጠሯ። ይሄ ቆጠርክበት እጅ ነገ የውመል ቂያማ መስካሪ ሆኖ ይመጣል። ያ ረብ ሲዘክረኝ ነበር፣ አንተን ሲያወሳ ነበር። ይሄው ጣቶቹን አንተን ነበር ሲያወሳበት የነበረው። እጆች ይመጣሉ ሊመሰክሩ ኸይር የሰራህባቸው ስለሆኑ። ሸርናይም ካወራው እንደዛው ይመጣሉ። ኢነ ዚክረላህ አላህን ማውሳት መምሓቱ ሊሰይአት ወንጀልን ማበሻ ናቸው። ወመርፋዕቱ ሊደረጃት ደረጃን ከፍ የሚያደርጉ ናቸው። ወመንጃቱ ሚነል ዑቁባት ከቅጣትም ነፃ የሚያወጡ ናቸው። ከማ ቃለ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ሙዓዝ ብኑ ጀበል እንደተናገሩት ማ አሚለ አደሚዩን የአደም ልጅ አልሰራም አመለን ስራን አንጃ ሚን ዐዛቢላህ ዐዘ ወጀል ከአላህ ቅጣት ነፃ የሚያደርግ ስራ አልሰራም ሚን ዚክሪላህ ተዓላ አላህን ከማውሳት የበለጠ ከጀሃነም እሳት ነፃ ያወጣል እያሉ ነው። ዚክር ትልቅ ደረጃ አለው። ኢነ ዚክረላህ አላህን ማውሳት የጥሩዱ ሸይጣንን ያባራል። ወዩርዲ ረሕማን የአራሕማንን ውዴታ ያመጣል። ወየዚዱ ልኢማን እንደዚሁም ኢማንን ይጨምራል። ወዚክሩላህ ዩዚሉ አን ልቁሉብ ልሁሙም ወልአሕዛን ሐዘንና ሐሳብ ጭንቀት ካለበት ቀልብ ላይ ያስወግዳል። ምን ዚክር ደረጃው ብዙ ነው ወላሂ። አላህን ድብቅ ብላው ሰው አላህን የሚያውሳ ሰው ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ፀሐይ ስንዝር ቀርባ ነፍሲ ነፍሲ በሚባልበት ሰዓት አላህን የሚያውሱ ሰዎች ግን አላህ ነጃ ይላቸዋል። ሰብዓቱን ዩዚልሁም ላህ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ። ሰባት ሰዎች ነገ የውመል ቂያማ ከሰባት አንዱን ስራ የሰራ ሰባት ሰው ብቻ ሳይሆን የሰባት አይነት ስራ ነው። ዑለማዎቹ ሌሎችም ብዙ አሉ ይላሉ። አላ ኩሊ አል ቡኻሪ ላይ የተዘገበው ይሄ ምን ነገ ማንም ጥላ በሌለበት አላህ እሱ ጥላ ስር የሚያጣልላቸው ወዘከረ ሚንሁም ተጠቀሰና ከነዛ መካከል ከርዕሳችን ጋር የሚገናኘው ወረጁሉን ዘከረላህ አንድ ሰው ነው አላህን ያወሳ ኻሊየን ድብቅ ብሎ ፈፋደት አይናሁ አይኑ ያነበለት። ወረጁሉን ብሎ በሐዲስ ሲመጣ በቁርአንም ወንድን አድርጎ ሲመጣ ሴቶችን ያጠቃልላል። ሴቶችን ብቻ ተጥሮ ከመጣ ወንዶችን አያካትም። ወይ ወንዶችን ኻስ አድርጎ ከመጣ ለወንድ ነው። ግን እንደዚህ በወንድ ሲጠራ ማን ያካትታል? ሴቶችንም ጭምር። ተደብቃ አላህን አውስታ እንባዋን ያወረደች ሴት ስንት ዓመት ሂጃቤን አወለኩ ጌታዬ አንተው ጠበከኝ ሞት ሳታመጣብኝ እያለች እያለቀሰች አላህን የምታወሳ ሴት ስለ አላህ ታላቅነት አውጦ የሚያወሳ ሰው ነገ የውመል ቂያማ አላህ ትልቅ ደረጃ አለው። ሱብሃንአላህ። ሰላትን ሰግዳለና ስንሰግድ ያለውን ደረጃ ታውቃላችሁ? አንድች ምንላት ቃል አለች። ከሩኩ ተነስተን ቀና ስንል አንድ ቀን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም
عن رفاعة ابن الرافع قال كنا يوما نصلي وراء النبي صلى الله عليه وسلم عندك أنك النبي صلى الله عليه وسلم وهلا يسجد النبران فلما رفع رأسه من الركعة كالكركو مالتنا رأساتهم كناس يدرقوا سمع الله لمن حمده سلو الله سمينو لم يمسجنو سلو قال رجل وراءه كساتشو على سو عند سؤالا ربنا ولك الحمد حمدا كثيرا طيبا مباركا فيه ربنا جيتاتشن وين ولك الحمد مسكانا لانتنا حمدا كثيرا يبزعون بزعون مسكانا طيبا ترو يا مارا مباركا فيه يتبارك فلما انصرف صلاة كتناك كبوالا قال نبي منالو من المتكلم أوني على ما نوانو قال أنا نين على توانو صحاب قال نبي منالو رأيت بدعة 30 ملكا كسلاسة سوست اسك 39 ملك بك ميتقو ملائكتوችን ተመለከትኩኝ يبتدرونها أيهم يكتبوها أول መጀመሪያ እኔ ነኝ ምጽፉ ያሉ ሲሽቀዳደሙ ምን ሲሉ 30 ምናም 39 የሚጠጉ መላእክቶችን ተመለከትኩኝ አሉ ማን ربنا ولك الحمد حمدا كثيرا طيبا مباركا فيه سبحان الله الله ትንሽ ሰርተን የሚሰጠን ደረጃ በጣም ትልቅ ነው ዚክር ማይገባበት ቦታ የለም ያላገባችሁ አይመለከታችሁ ያገባችሁ ያላገባችሁ ማግቡ እንግዲህ ይሄን ደረጃ ለማግኘት ያላገባችሁ አይመለከትም እንድታገቡ ነው ያገባችሁ ግን ሐታ ከሚስት ጋር ልትዝናና መኝታ ላይ ልትደሰት በግልጽ ቋንቋ ግንኙነት ልታደርግ ስትፈልግ በእስላም ዝም ብሏል የዚህ ራሱ ምን አለው ዚክር አለው ሱብሃንአላህ እስላም የተው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም አሉ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ لو أن أحدكم عنداتوا إذا أتى أهله ቤተሰቡ ጋር የመጣ ጊዜ ሚስቱ ጋር ማለት ነው قال ያለ እንደሆነ بسم الله በአላህ ስም اللهم جنبنا الشيطان الله ወይ ሸይጣንን ከኛ አርቅ وجنب الشيطان ما رزقتنا በረዘከን ነገርም ሸይጣንን አርቅልን فقضي بينهما በእነሱ ላይ ከተወሰነ የዛን በዛ ግንኙነት ወለዱን ልጅ ከተወሰነላቸው لم يضره አይጎዳው متفقون عليه በሌላ ዘገባ ደግሞ لم يضره الشيطان ابدا ሸይጣን መቼም አይጎዳው من ግንኙነት ስታደርግ بسم الله اللهم جنبنا الشيطان وجنب الشيطان ما رزقتنا او ان ذكر بل አንቺም በይቴ አፍዙት በሉት ዝም ብሎ ግንኙነት ማድረግ አይደለም እስላም የተው ነገር የለም ይሄን ስታደርግ አላህ ልጅ ከወሰነልህ ከሸይጣን ጉድኮታ ማለት ነው ከጥመት ከምን አላህ ይጠብቅልሃል ማለት ነው ሱብሃንአላህ የሆነች ቦታ ሄድክ አረፍክ ذكر الله ذكر الله يتو ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ سعد بن ابي وقاص يقول سمعت خولة بنت حاكم السلمية تقول سمعت رسول الله صلى الله عليه وسلم يا الله ملكتኛ ነብዩና عليه الصلاه والسلام ሰምታለች يقول اندي سيلو سمتالك من نزل منزلا ثم قال يوم ما رفع ابو تلا يرف ثم قال هذا اعوذ بكلمات الله تامات بالله مولو بونو قال بالله اتطبقالو من شر ما خلق كفتروا تنكل باتقالاي تنكل ነገር اتطبقالو كفطرانو تنكل يالا لم يضره شيء حتى يرتحل من منزله ذلك كذا كرفበት ቦታ እስኪጓዝ ድረስ ምንም ነገር አይጎዳውም የላም ሐዲስ አለ بسم الله الذي لا يضر ما اسمي شيء في الارض ولا في السماء وهو السميع العليم ሶስት ጊዜ ጧት ካለ እስኪመሽ ነገር ድረስ ምንም ነገር አይጎዳውም ማታም ካለ ሶስት ጊዜ እስኪነጋ ድረስ ምንም አይጎዳውም ዚክር የውስጥ እርካታ መረጋጋት እንዲኖር ያደርጋል ዛሬ ቅብላ ጠፋ ሀብቱም ኖረ ጭንቀት ነው ገንዘብ አለ ጭንቀት ነው ቤቱ መኪና አለ ጭንቀት ነው ትዳሩም አለ ጭንቀት ነው ንግዱ ተጣጥፏል ህንጻው በስቷል ግን ጭንቀት ነው ሰላም ጠፋ ደስታ ራቀ ለምን አላህን ራቅና አላህን ርቀን والله ደስታ የለም እቴ አላህን ርቀሽ ደስታ የለም ከአላህ ጋር ለግንነታችንን ሁሌ ያማረና አድርገው
الذين آمنوا النزع آمنوا وتطمئن قلوبهم بذكر الله الله بموصات لبونوچاچو يميركوناچو ألا بذكر الله أواج الله بموصات تطمئن القلوب لبوناوچ يرغاغالو ሰላት ሰግደን የምንናስ ዚክርኮ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሀብታሞችና ደሃዎች መካከል ከባድ ፉክክር አስከስተዋል እኛ ሱብሃንአላህ አልহামዱሊላህ ችላ ምንለው ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ አንድ ቀን ምን ይላሉ አባ ሁረይራ አነ ፉቀራء المهاجرين ከሙሃጅሮች ምስኪኖቹ ደሃዎቹ አተው ረሱላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ አለይሂ ሰላቱ ወሰላም መጡ فقالوا ብሎም አሉ ذهب اهل الدثور بالدرجات الاولى የገንዘብ ባልተቤቶች በደረጃ ኮለኛ ከኛ ከፋሉ والنعيم المقيم يصلون كما نصلي ባላቸው ዘውታሪ ንብረት ሀብት በደረጃ ከፋሉ ምቀኝነት ይዟቸው አይደለም እኮ ደረጃ የአኺራ ጉዳይ አሳስቧቸው ነው يصلون ይሰግዳሉ كما نصلي እኛ እንደምንሰግደው ويصومون ይጾማሉ كما نصوم እኛ እንደምንጾመው ولهم فضل ለነሱ ግን ብልጫ አላቸው من أموال كجنزب يحجون حج يدرقالو ويعتمرون عمره يدرقالو ويجاهدون بالله من قد يتقلالو ويتصدقون صدق أم يوطالو بالابد جنزبين لحج لعمره بالله من قال لي صدق أبا موتات يتنو يبتن كيالو لا راس مطياكي إيه يدرقالو إن يقل ምንም እናደርጉ የለንም በቃ ሐጃና እናድርግ ዑምራ እናድርግ ሰደቃ እናውጣ ጂሃድ የለን ገንዘብ የለና ነብዩ ሰለላሁ ዐለይሂ ወሰለም ናሉ አላ ወአልሙኩም ሸይአን አንዳች ነገር ላስተምራችሁ ትድሪኩነ ቢሂ መን ሰበቀኩም እናንተን የቀደሟችሁን ምትደርሱባቸው ወተስቢቁነ ቢሂ መን ባዕደኩም ከናንተ በኋላ ደግሞ ያሉትን ምትቀድሙበት ናሉ ولا يكون احد እንደዚሁም ደግሞ አንድም አካል አይኖርም افضل منكم ከናንተ በላጭ አይኖርም الا من صنع مثل ما صنعتم እናንተ የሰራችሁትን የሰራ ካልሆነ በስተቀር ከናንተ የሚበልጥ ዱንያ ላይ አይኖርም አሉ قالوا بلا يا رسول الله ይንገሩን ምንድነው አሉ ስሙ ተዘጋጁ قال ነብዩ አሉ تسبحون وتحمدون وتكبرون خلف كل صلاة كصلاة بوالا سبحان الله الحمد لله الله أكبر تلالاتشو 33 33 جزي سبحان الله 33 جزي الحمد لله 33 جزي الله أكبر تلالاتشو يزي جزي إن كالاتشو إن أنت لا يمدر سباتشو ما نميلم يوم متو ما من دنا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ሰላት ሰግደን በየአምስታው ሰላት አለች ስንቶቻችን እንላለን ሩጫ እሽሩት ሀጅ አለብህ ግን በለዋ መንገድ ላይ አየው ደረጃ ከዛ በኋላ የዛን ጊዜ የነበሩት ባለሀብቶች አይ እንደኛ እኛ የመስጊድ አይመጥነኝም እኔ ዚክር አልልም እኔ አልሰግድም እኔ ዳዋ አላዳምጥም የለም ኸይር ከተባለ አይንቁም መተው ማለት ጀመሩ ሲሰሙ ከዛ በኋላ እነዚህ ምስኪኖቹ ድጋሚ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና فقالوا አሉ ሰሚዐ ኢኽዋኑና አያችሁ እቺን ቃል ያዟት ሰሚዐ ኢኽዋኑና ወንድሞቻችን ሰሙ ሀብት ስላላቸው ብቀኝነት አልያዛቸው ወንድሞቻችን እኛ እንዲና ወንድም ኒዕማውን ርዝቁን አላህ ሲያሳፋለት ማሻአላህ ወንድሜ እሳይ አላህ ለዚህ ያደረሰ ነው ማለት ወይስ ምቀኝነት ይዞኝ ንብረቱ እንዲጠፋ ምናምን ወዴት እየድኩ ነው አያችሁ ሰሃቦች ሰሚዐ ኢኽዋኑና ወንድሞቻችን ሰሙ አህሉል አምዋሊ የገንዘብ ባልተቤቶች ቢማ ፈዐልና ፈዐሉሁ مثله እኛ ያለውን ራሱን አሉት እኮ ሱብሃንአላህ አልহামዱሊላህ እነሱ ማለት ጀመሩ فقال رسول الله صلى الله عليه وسلم የዚህ ጊዜ ነብዩ ምን አሉ ذلك فضل الله يؤتيه من يشاء يا الله ችሮታ ነው ለፈለገው ይሰጣል የኛ ፉክሬት ነው ዛሬ የዚክር ምንዳ ብዙ ነው ደረጃችን ጧት መስሪያ ቤት ስትሄድ ሩቅ መንገድ ከሆነ የእግር መንገድ እስቲችን ዚክር በላት ኢንሻአላህ ነገ ጧት እንጀምረዋለን አይደል ደረጃውን ልብበሉ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነው والله በጣም ይገርም ደረጃ እኮ ነው من قال لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله
ከአላህ በስተቀር የሚመለክ አምላክ የለም። ዋህደሁ ብቻውን ብቸኛ ነው። ላ ሸሪከ ለሁ እሱ አጋር የለውም። ሊሰገድ ሊታረድ ሊመለክ ሊያጎበዱለት ሊመኩበት የሚገባ ከአላህ ውጭ ማንም የለም። ብቸኛ ተመላኪ ነው። ለሁል ሙልክ ንግስና ለእርሱ ነው። ወለሁል ሐምድ ምስጋናም ለእርሱ ነው። ወሁወ ዐላ ኩሊ ሸይን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። አዎ አላህ ቻይ ነው። ሁን ካለው ይሆናል። ይህንን ዚክር ፊ የውሚን ሚአተ መራ በቀን 100 ጊዜ ያለ ስንት ደቂቃ ሊፈጅብን? ሱብሓነላህ። የሆነ ኳስ አለ ሲባል 90 ደቂቃ ነው አይናችን እስኪፈጥ። ዚክሩስ በአላህ ስንት ደቂቃ ሊፈጅ? 100 ጊዜ ያለ ምን አለው? ካነት ለሁ ዐድለ 10 ሪቃቢን 10 ባሪያ ነፃ እንዳወጣ ይቆጠርለታል። ዛሬ ባርነት ዘመን አለ። ባሪያ ነፃ መውጣት የለም፣ ግን ደረጃ አለው። የምን ባሪያ ነፃ እንዳወጣ። ወኩቲበት ለሁ ሚአቱ ሐሰነቲን 100 ሐሰናት ይጻፍለታል። ወሙሕየት አንሁ ሚአቱ ሰይአቲን 100 ደግሞ ወንጀሎች ይሰረዙለታል። ወካነት ለሁ ሒርዘን ሚነ ሸይጣኒ ያን ቀን አሉ ነቢ ስ ሰለም ወካነት ለሁ ለሱ ትሆናለች ሒርዘን መጠበቂያ ሚነ ሸይጣኒ ከሸይጣን መጠበቂያ ትሆናለች። የውመሁ ዛሊከ ሐታ ዩምሲ በዛን ቀን እስኪመሽ ድረስ ጠዋት ካለው ከሸይጣን ይጠበቃል። ወለም ያእቲ አሐዱን ቢአፍደለ ሚማ ጃአ ቢሂ ኢላ ረጁሉን ዓሚለ አክሰረ ሚንሁ ከእሱ የሚበልጥ ደግሞ አንድም አካል የለም ሌላው ሰው ከሱ የበለጠ ዚክሩን ብሎ የመጣ ካልሆነ በስተቀር። ሱብሓነላህ ስንት ዚክር እያመለጠን ነው። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም አያዕጂዙ አሐዱኩም አየክሲበ ፊ ኩል የውሚን 1000 ሐሰነቲን እንዶ አንዳችሁ በየጊዜው በየቀኑ 1000 ሐሰና መያዝ መሰብሰብ ያቅተዋል ሲሉ ፈሰአለሁ ሳኢሉን ሚን ጁለሳኢሂ ከተቀመጡት ጠያቂ ጠየቀ ከይፈ የክሲቡ 1000 ሐሰነቲን እንዴት ነው 1000 ሐሰና ሊያገኝ የሚችለው አሉ። ቃለ ዩሰቢሁ ሚአተ ተስቢሐቲን 100 ተስቢህ ይላል አሉ። ሱብሓነላህ 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 ካለ ፈየክቱቡ ለሁ 1000 ሐሰነቲን 1000 ሐሰና ይጻፍለታል 100 ምን ካለ ሱብሓነላህ ካለ አሉ። አው የሑጡ አንሁ 1000 ኸጢአቲን ወይም ደግሞ 1000 ኃጢአቶች ይሰረዙለታል። ሱብሓነላህ ስንት ምን እንዳያመለጠን ነው። አረ ውዱ እናደርጋለን ለሰላት አይደል? ውዱ ጥቅም አለው። እሺ ብዙ ጥቅም ቁዋ አለው፣ ነሻጣ ይጨምራል። አሁንም ባለትዳሮችን እንጂ ያላገቡትን አይመለከትም። ባለትዳር የሆነ ሰው ከሚስቱ ጋር ግንኙነት አድርጎ ሁለተኛ ዙር መድገም ከፈለገ ምን ያድርጋሉ? ነብዩ ሰለላሁ ዐለይሂ ወሰለም ውዱ ያድርግ፣ የራሱ ቁዋ አለው። ያላገባችሁ አይመለከታችሁ፣ አላህ ይሆናችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚንኩም ሚን አሐዲና ከናንተ አንድም ሰው የለም የተወዳ ውዱ የሚያደርግ ፈዩሕሲኑል ውዱአ ውዱን የሚያሳምር ثم يقول ከዛም ካለ ውዱ ካደረገ በኋላ በደንብ አሳምሮ ውዱ አድርጎ አዳርሱ ውዱ ካለ በኋላ ያለ አሉ ከውዱ በኋላ የውዱ ሲጀምር ቢስሚላህ አለ። ከዛስ እዚህም ተጽፎላችኋል እኮ ማሻአላህ መስጊዱ ላይ አላህ ጀዛቸውን ከፍ አላህ ምንዳቸውን ከፍ አላህ ያድርገው። እንደዚህ አይነት የሚያስታውሰው እዛ ውዱ እንዳደረገ ፊት ለፊት ተጽፏል። ምን ያለ አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ وأشهد أن محمدًا عبده ورسوله اللهم اجعلني من التوابين واجعلني من المتطهرين قال إلا فتحت له أبواب الجنة 8 لسو سمنتم جنة بر تكفلت بيون انجي يدخل من أي شاء كفلقوا بر اندقابا سمنتم جنة بر كفتلتان بمن ودوا درقوا إن ذكري على سبحان الله سنت من دامل تنال ለሚዛናችን ከፍ ሚል አላህ ዘንድ የሚያስወድድ ዚክር ታውቃለህ? ነብዩ አሉን ከሊመታኒ ኸፊፈታኒ ዐለል ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለር ረሕማን ሱብሓነላህ ወቢሐምዲ ሱብሓነላሂል ዐዚም። ሁለት ከሊማዎች ቀለል ያሉ ለምላስ ማለት ነው፣ ሚዛን ላይ ግን የከበዱ አላህ ዘንድ የተወደዱ ሱብሓነላህ ሱብሓነላህ ወቢሐምዲሂ ሱብሓነላህ ሱብሓነላሂ ወቢሐምዲሂ እያለ ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም ይህንን ሚል ካለ ሚዛኑ ከፍ ይላል፣ አራሕማን ዘንድ ይወደዳል። አላህ ከወደደ ከዚህ በላይ ምን? ሱብሓነላህ። አዎ ከዚክር መካከል ሰለዋትን ማብዛት፣ በነቢዩ ላይ ሰለዋት ማብዛት፣ ነቢዩ ላይ ሰለዋት ማድረግ
ትልቅ ምንዳ አለው። ሰላዋት ርዝቅ ያሰፋል። ሰላዋት ሐሳብ ጭንቀት ያስወግዳል። ሰላዋት የነብዩን ውዴታ ያስገኛል። መን ሰለ ዐለይሂ ሰላተን ዋሂዳ በኔ ላይ አንድ ሰላት ያወረደ ሰለላሁ ዐለይሂ ዐሽረ ሰላዋቲን አላህ ለሱ 10 ያወርድበታል። አውለ الناس بيوم القيامه የቂያማ ቀን በጣም ቅርብ የሆነ ሰው አክሰሩሁም ዐለይሂ ሰላተና በኔ ላይ ሰላዋት የሚያወርድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሸፋኤ ቅርብ የሆነ ማለት ነው ብለው ተናግረዋል፣ ፈስረውታል። ማን ሰላዋት የሚያበዛ ኢነ ሚን አፍደሊ አያሚኩም የውም الجمعه የናንተ ከቀናችሁ በላጩ ቀን ጁምዓ ቀን ነው። فأكثروا علي بني لا أبزو من الصلاة فيه صلاة بني لا أبزو فإن صلاتكم معروضة علي ودني ينانت صلواتي قرب لنيال سلو فقالوا يا رسول الله أنت يا الله ملكتني وي وكيف تعرض صلاتنا عليك وقد أرمت انديت يا صلاة بانت لي قربان بركت أنت عفرون سال قالوا صحابوች قال يقول النبي صلى الله عليه وسلم نالو إن الله حرم على الأرض أجساد الأنبياء الله لمجر ينبيات جسد سونت حرم أدرقوا باتال أثر عيبالو صلوات سستان مالت أنا سوزن تنسيتي بني لي صلوات على ورجنو مزقين ما درقوا يبروغرامو مزقيا اللهن كما وصات يزور سو كبادا دقالين يالو ذكر ندالكواتشو والله ብዙ ጥቅም አለው። ኻቲማችን ያማረ እንዲሆን ያደርጋል። አንዳንዱ ሳይታቸዋል ዚክር የሚያበዛ ሰው ኦፕሬሽን ተደርጎ ማደንዘዣ ምናምን አለ አይደል? ልክ ማደንዘዣ እኮ ሲለቀው ብዙ ሰው ውስጥ ያለው ነው ይለፈልፋል፣ ይቀባጥራል። ግን ዚክር የሚያበዛ ሰው ምላሱ ይያዘው ቢሆን ማደንዘዣው ነው ገና አለቀቀውም። ብርድ ይላል ምን ይላል لا إله إلا الله إلال الله أكبر إلال سبحان الله إلال سيلو دمو يسجد سمي الله إلال لمن مستوى له صلاة وذكر منه الله يطبقن زفن يحفظك هنا زفن إلال سدب يحفظك هنا سدب نونيلو بقى يالله نميطو إيش ملكتنات موتم سيمت أغرغر علي زنبلو لا إله إلا الله يمتامكو من كان آخر كلامه لا إله إلا الله دخل الجنة يمترشاو نقدروا لا إله إلا الله ونلسو جنة قبالو يا انديون زاري النابزاو الله قرآن لي من على ومن أعرض عن ذكري أنين كما وسات أنين كما استوس كان قصات إمالتنا زور على فإن له لسوال له معيشة دنكا أباب نورو له تنك ياله ونحشره انكسك سوالا يوم القيامة يقياما كان أعمى أين سورة درقن انكسك سوالا قال ربي لال جيتاي وي لما حشرتني أعمى لمن دنو أين سورة درقي كسكس كن يلال يسولج وقد كنت بصيرا أني كبرقتن يماي أين ما نبرك أما لكث نبرك لال قال الله ميلوال كذلك نقرون دهنو آتتك آياتنا ينيا أنا قصوش مدوله ما براريوش مدوله فنسيتها رساتشو توقاتشو زرالك باتشو باليه بالسما بلا زرالك وكذلك اليوم تنسى انديه بزي مالكم زاري ترسال له لوال زاري ترسال له يا ذكرن على مدرك የሸይጣን መጫወቻ ነው ምን ነው ومن يعش عن ذكر الرحمن نقيد له شيطانا فهو له قرينا كالرحمن قصاصي كقرآن زور የሚል ሰው ለሱ ሸይጣንን እናስጠጋለታለን የሚደናበር ሰው ማለት ነው ሸይጣን ለሱ እናደርግለታለን አሉ እናቆራኝለታለን ጓደኛው እናደርግለታለን ዚክርን እንዳናደርግ ከሚያደርገን ነገር ከባባድ ወንጀል አንዱ አስካሪ መጠጥ ነው መጠጥ ዛሬ ግልጽ እንነጋገር ሌላ እምነት መጠጤኛ ነው ይላል የኛው ደግሞ ጫቴኛ ነው ይላል ጫት የሙስሊም ሆኖ አያውቅም ጫት አምሮን ይጎዳል የተከለከለ ነው ዛሬ ግን የኛው የሙስሊሞች ልጆች ጭምር ምኑ ላይ ተዘፍቀዋል ኸምሩ ላይም ተዘፍቀዋል ባለው ጥናት እድሜያቸው ለጋ እድሜ ላይ ያሉ ወንድሞቻችን ሳቁ ተዘፍቀዋል ኻቲማ ለመበላሸት አንዱ ምልክት ነው ያደርጋል ምን ዘውታሪ አስካሪ መጠጥን መጠቀም አላህ ይጠብቀን ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወላ አላህ انما الخمر አስካሪ መጠጥ والميسر ቁማር
ወልአንሳብ ወልአዝላም የጥንቁልና እንጨት ማውጣት ጣዖታትና እንደዚሁም ጣዖታቶች በአጠቃላይ ሚን አመል ሪሱን እርኩስ ናቸው፣ የተነጀሱ ናቸው። ሚን አመል ሸይጣን የሸይጣን ስራዎች ናቸው። ፈጅተኒቡሁ ራቋቸው ለዓለኩም ቱፍሊሁን ልትዱን ይከጀላልና አለና ኢነማ ዩሪዱ ሸይጣን ሸይጣን እኮ በእናንተ ላይ የሚፈልገው አዩቂያ በይነኩም ልዓዳወተ ወልበግዳ በማዕከላችሁ ጸብና ጥላቻን መጣል ነው ማስቀመጥ ነው። በምን ፊል ኸምሪ ወልመይሲር በአስካሪ መጠጥና በቁማር ቁማር ተበልቶ ኮንግራም ይላለ ጸብ ነው። ኸምር ጠጥቶስ የሚታውቁት ነው። ወየሱደኩም አን ዚክሪላህ አያችሁ አላህን ከማውሳት ያዘናጋቸዋል ያግዳቸዋል። ወአን ሰላቲ ሰላትንም ከመስገድ ፈሀል አንቱም ሙንተሁን እናንተ የምትከለከሉ ከሆነ ተከልከሏል። ኢማም ቁርጡቢ አንድ ታሪክ ይነግራሉ። አንዱ ኸምር ይጠጣል። ኸምር የጠጣ ሰው አቅሉ ምን ይላል? ዞር ይላል አይደል? ከዛ በኋላ አቅሉ ዞር ብሎበት ይወድቃል። ያው ሰክሯል። ውሻ መጥቶ ይላሉ ሽንቱን ሲሸናበት ምን ሲልበት ውዱ ያደረገ መስሎት ሲልሰው የላሰው ሽንቱን ይሸናበታል። ውሻ ይሸናላል እንዲህ እግሩን አንስቶ ሲሸናበት ቁርጡቢ ነው የሚሉት ምን ይላል? አላሁመ ጃአልኒ ሚነ ተዋቢን ወጃአልኒ ሚነ ልሙተጠሂሪን ይላል። በሌላ ቦታ ላይ ደግሞ መጣ ይሄ ውሻው ራሱ ሲልሰው አሉ ምላሱን ያጡ ልክ ጠጥቷል። ከመጠን በላይ ጠጥቶ አስመለሰው። ምኑ ሰውየው ውሻው መጥቶ ላስ ሲያደርገው ምን ይላል? አክረመከላህ ከማ አክረምተኒ አላህ አክብርህ እንዳከበርከኝ ይለዋል። አቅሉ ዞሮታል አሉ። ኢብኑ አቢ ዱንያ ምን ይላሉ? በባግዳድ መንገድ ላይ ተመለከትኩኛ አንደኛው ሽንቱን ሸንቶ በልብሱ ይጠርጓል አሉ። ሰክሯል። ሽንቱን ሸንቶ በልብሱ እየጠረገ አላሁመ ጃአልኒ ሚነ ተዋቢን ወጃአልኒ ሚነ ልሙተጠሂሪን ይላል። ሱብሃነላህ አያችት እንደሚወስድ ኢብኑል ቀይም የሚገርም ታሪክ ይናገራሉ። ሻሪበል ኸምር ነው። ኸምር ይጠጣል። ምን ይላል? ሞት መጣበት። አጠገቡ ተቀመጡና አንተ ሰው ያ ፉላን ቁል ላ ኢላሃ ኢላላህ ሲሉት ፊቱ ተቀያየረ አሉ። ሰውነቱ ደም ስሩ በሞላ ተወጣጠረ። ምላሱ ከበደበት። በሱ ላይ ደጋገሙበት። አንተ ሰው ላ ኢላሃ ኢላላህ በሊሉት አላ። አሁንም እንደዛ ሆነ። መጨረሻ ያለው ምን ነበረ? እሽረብ አንተ ጠጣ አንተም ሱመ እስኪን ከዛ ለኔም ቅዳ ይላል። ኸምር ላይ ነው። ጠጣ ለኔም ቅዳ፣ ጠጣ ለኔም ቅዳ። እችን እየደጋገመ መጨረሻ ላይ ሩሁ ወጣች። ዚክር ትልቅ ጥቅም አለው። ዚክር ላይ እንጠናከር። ወደ አላህ ቤት እንመላለስ። ዚክርን እናብዛ። ፈተና ሲበዛ የተለያየ ነገር ሲመጣብን የሚጠቅመን ምላሳችን ጋር ዚክር እንጂ ሌላ ነገር ላይ መቆጠብ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንዱ ሰሓባ እያስተማሩ ቁልቱ ያ ረሱለላህ መን ነጃ መውጫ ምንድን ነው አላቸው። ቃለ አምሲክ ዐለይከ ሊሳነከ በአንተ ላይ ምላስን ጠብቃት ያዝ አድርጋት። ወልየሳዕ በይቱከ ቤት ይብቃህ። ወብኪ አላ ኸጢአቲከ ለወንጀልህም አልቅስ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ለወንጀልህ አልቅስ፣ በሰው ቢዚ እንዳትሆን። በመጨረሻም ሁላችንም አክሱም ላሉት ወንድሞቻችን ዱዓ እናድርግ። ሂጃብ ትምህርት ቤት ከለከሏቸው። አሁን ደግሞ ምን አይነት በላ መጡባቸው። እንኳን ትምህርት ቤት መንገድ ላይም ለብሳችሁ መሄድ አትችሉም። መሬት የሰጠናችሁ ልትኖሩበት እንጂ ልሰግዱበት አይደለም። የአዛን ድምፅ አንፈልግም። አዎ አዛን የሚጠላው ሸይጣን ነው። አዛን አዎ ነቢዩ ነገሩና አዛን ሲባል ሸይጣን ይሮጣል፣ ይጠፋል። አዛኑ ማይሰማበት ቀድር እስከሚደርስ አዛን መስማት አንፈልግም አሉ። ምን ያህል ክፋት ነው! ምን ያህል አረመኔነት ነው! ሰው በወገኑ ላይ የእምነት ነፃነት እየተባለ ግን እንደፈለጉ የሚሆኑ አስመሳዮች። የነጃሺ ሀገር ነጃሺ በወቅቱ ፍትሃዊነቱ ተመስክሮለት የነቢዩ ሰሃባ የመጡበት በረካው የታየበት። አሁን ግን የተለያየ ሰላም ጠፋ። ምን ጠፋ? በምን? የአላህን ባሪያዎችን በማንገላታት የአላህን ባሪያዎችን በመንካት። አዋጣም ይሄ ነገር አደብ ያዙ እንላለን። እኛ ግን ተጨንቀን ዱዓ እናድርግ። አላህ የበላይ እንዲያደርጋቸው፣ አላህ እንዲጠብቃቸው፣ ከተንኮለኛ ተንኮል፣ ከምቀኛ ምቀኛም አላህ እንዲጠብቃቸው ዱዓ እናድርግላቸው። ሙስታሂድ ነን። አላህ የኔንም የእናንተ ምላስ እሱም በማውሳት ላይ የተገራች አላህ ያርግልን። ጥሩ ከተናገርኩኝ ከነፍሴ ነው፣
ማን ነው? ከአላህ ነው። አፍወን ጥሩ ከተናገርኩኝ ከአላህ ነው። ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩን ሰምተው መልካሙን ከሚከተሉ አላህ ያድርገን። አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማረ አላህ ያድርግልን። የመጨረሻው የዱንያ መለያችን ቃላችን ላኢላሃ ኢላላህ አላህ ያድርግልን። ላኢላሃ ኢላላህ አላህ ያድርግልን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። ሰላም አላህ ያድርገን። ምላሳችንን ለዚክር አላህ የተገራች አላህ ያድርግልን። ሁሌ ስንወጣም ስንገባ አላህን ምናወሳ ነብዩ ላይ ሰለዋት ምናበዛ አላህ ያድርገን። የኛንም ግንኙነታችን ያማረ ግንኙነት አላህ ያድርግልን። ወንድማማችነታችን የተጠናከረ ወንድማማችነት አላህ ያድርግልን። አንድነታችንን አላህ ይጠብቅልን። አንድነታችንን አላህ ይጠብቅልን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንዛየር አላህ ያድርገን። አላህ Subhanahu Wa Ta'ala እዚህ የተወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ነገም ጀነተል ፊርደውስ እንደሰብስበን ያ ረብ። በዱንያ ላይ ደግሞ ሐጅ ላይ አላህ ይሰብስበን። አረፋ ላይ አላህ ያቁመን። ሐረም ላይ አላህ ያቁመን። እዛ ላይ የምንሰግድም አላህ ያድርገን። የሁላችንም ሐጃችንን አላህ ያውጣልን። ከኛ ማከል የተጨነቀውን ከጭንቀቱ አላህ ነጃ ይበለን። የተጨነቀን ከጭንቀቱ አግለው አላህ Subhanahu Wa Ta'ala ከማከላችን ያላገባውን ጥሩ ትዳር አላህ ይለግሰን። ለወንድሞቻችን ሷሊ ሚስት አላህ ይለግሳችሁ። ለእህቶቻችንም ሷሊ ባል አላህ ይለግሳችሁ። ልጅ የሌለውንም ያ ረብ ልጅ አላህ ይለግሰው። ረጅም ዓመት ትዳር ጠብቆ ልጅ ያጣውን ዘከርያን፣ ሳራን፣ ሌሎችንም ደጋግ ባሮችን እንዳስደሰተው እናንተንም አላህ ያስደስታችሁ። ልጅ የሌለውን አላህ ጥሩ ልጅ አላህ ይስጠው። ዙርየተን ጠይበተን የተባለው ልጅ አላህ ይለግሰው። አላህ Subhanahu Wa Ta'ala የሁላችንም ኑሮ ያማረ አላህ ያድርግልን። ዱንያ አኺራችንን አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የአልጋ ቁራኛውን አላህ ያስነሳው። አይድንም በቃ መጨረሻ ነው የተባለውን አላህ ቻይ ነው፣ ቃዲር ነው። አላህ በረሕመቱ በሂክማው በዚህ በሽታ ላይ በተለያየ በሽታ ላይ የተፈተኑትን አላህ ይፈውሳቸው፣ አላህ ያሽራቸው። የሞቱብንን ወንድም እህቶቻችንን የጀነት አላህ ይበላቸው። አባት እናቶቻችን የጀነት አላህ ይበላቸው። ቀብራቸውን አላህ ያስፋላቸው። ቀብራቸውን አላህ ያስፋላቸው። የኛንም ቀብር አላህ ያስፋልን። ያማረ ቤት አላህ ያድርግልን። ይኸው ትክክለኛ መኖሪያችን አኼራ ነው። ዱንያ ኮንትራት ናት። ኮንትራቷ ስታልቅ ጊዜው ሲያበቃ ሁላችንም እንሸኛለን። ያ ቤት ግን ያማረ አላህ ያድርግልን። ያንን ቤታችን ያማረ አላህ ያድርግልን። የሁላችንም መጨረሻ ያማረ አላህ ያድርግልን። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ፊሊስጤም ያሉት ወንድሞቻችንን አላህ ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ከአረመኔ እጅ አላህ ነፃ አላህ ያውጣው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። የኛንም የበላይነታችን አላህ ትልቅ ደረጃ አላህ ያደርስልን። በአንድነት በወንድማማችነት የሱን መመሪያ አክብረን የነብዩን ሱና ተከትለን የበላይ የምንሆን አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.